በዚህ ልክ መዋሸት አይጠበቅብህም እኮ የፈለገው ተፈረደ በቃ አልፎኛል አይደል? ስለዚህ አንዴ ተረጋግተህ ቁጭ ብለህ አውራቸውና እዚህ ህይወት አለ። ተረጋጋ። በዚህ ልክ ሀገር ስለመውጣት የፈለግከው እንዴ? በቃ እኔ ረፍት ማድረግ ፈልጋለሁ። ቆይ ልጀምረው። እናንተ ምንድነው የተፈጠረው? እና አብርሃም ቀረ እያላችሁ ነው? ተረባርጎ እስኪ እንደው ከወደዳችሁት እንደው እንዲቀርም ከፈለጋችሁ ለምን ልጁን ሰላም አትሰጡትም? ልጁ እንኳን የፈለገው መኖር እንኳን አልቻለም እኮ እዛም ማረፍ አልቻለም፣ እዚህም ማረፍ አልቻለም። ለምን ሰላም አሁን ማመስገን ያለባት ይኸውላችሁ፣ ማመስገን ያለባት ሄርሜላ ኤፍሬምን ነው። እንዴትም ብለው አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም። አብርሃም ተረጋጋ። ቆይ ቆይ ተረጋጋ። እንዴ እስቲ እሺ፣ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። ፓስፖርቱን ለምን ወሰደው? ኤፍራጃ ግን መለስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን ወሰድሽብኝ? የትም ይሁን ምን አገባህ? እኔ ፓስፖርት እንዴት ትወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? ኤፍራ አስቀርቶታል። እንግዲህ እኔ የጉዞ ነገር የተረጋገጠና ጉዞ እንደጀመረ ነበር እኛ የምናውቀው። ግን ያው ለመልካም ከሆነ እውነት ለልጁ ሰላም ልትሰጡት ከሆነ የወሰዳችሁት እርምጃ ትክክል ነው፣ ለመልካም ከሆነ። ነገር ግን አሁንም ልጁን የሚጎዳ ነገር ልታደርጉ ከሆነ አሁንም ልጁን የሚጎዳ ነገር ከሆነ በጣም ከባድ ነው እያደረጋችሁት ያላችሁት። ተረጋጋ። አንተ እኮ ዋሽተናል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርትን ስናየው ፓስፖርቱን ሲኛ ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም ፓስፖርት ታዲያስ እኮ ታይሽ እኮ ተረጋጋ። ኤፍሬም ዛሬ እኮ ታግረኝ ከነገ አታግረኝም እኮ ተረጋጋ። አይ ዛሬ አስቀርቷል። ዋናው ነገር ዛሬ መቅረት ነው። ብቻ እኔ አብርሃም በመቅረቱ ደስ ያሰኛችሁ የተከፋችሁ ሰዎች ልቦና ይስጣችሁ። የእውነት ማለት በቃ ትክክል ነው ያደረጉት ነገር በቃ መቅረት ስለነበረበት ነው። ስማኝ አብርሃም፣ አሁን አንተ ቢያንስ አንተ ከሌሎቹ ትሻላለህ። አሁን እኔ ከእናንተ ምንም ማድረግ የፈለኩት ገባ? ምንም ስጡኝ አላልኳችሁም። ፓስፖርቴን ስጡኝ። ዛሬ አልሄድም አይደለ? በቃ አልሄድም፣ እዚሁ ነኝ። በቃ ከዚህ በኋላ አልሄድም። ከዚህ በኋላ የማትሸውደን ነገር ሳትረጋጋ ምን ሳትል በቃ ለሚስቶች ባሉ ናቸው። ሌላ ምንም ነገር አይፈለግም በቃ። ስለዚህ እነዚህ ልጆች እየተናጠቁ ነው። እነሱንም ጥላይ ሄደ ደግሞ እዛ ደግሞ ሶስተኛ ስህተት ውስጥ ከምትገባ ሚስቶች ተግባብተው ሁለቱን አስታርቀህ ሩታና ሄርሜላን አስታርቀህ ከአንዷ ጋር መኖር እንዳለብህ አስረግጠህ አስደምድመህ ጉዳይህን መጨረስ ነው እንጂ ያለብህ መሰደድ እኔ ጥቅም ነው ብዬ አላስብም። መሰደድ ምንም መፍትሄ ይሆናል ብዬ እኔ መሰደድን እኔ አላስብም። ከዚህ በላይ እየሸወድከን ነው። አታታለን። ይሄ በቃ ቀኑ ሲያልፍ እንሰጣለን። ማትሄድ ከሆነ ቀኑ ሲያልፍ ሲቃጠል ነገ አሁን ፓስፖርት የምትሰጥህ ነገ ትኬትህን ቀይረህ መሄድ ትችላለህ። አብርሃም ይሄን ማናግረው እንደ ይመስልህ ይሄን ማናስተው ነው። ምን ብዬ ልቀበላት? ያደረሱት ነገር ትክክል ነው፣ አይደግፈውም። ትክክል ነው። ግን ምን እየተፈጠረ እንደሆነ ታውቃላችሁ? አሁን ላይ ጭራሽ አብርሃም ላይ ሩታና ኤፍሬም ፊት እያዞረባችሁ ነው የሚሄደው። የእውነቴን ነው የምላችሁ። በዚህ ነጥብ እናንተ እንዲያስጥሏቸው እነ ዳኒ ይህችን ክፍተት ተጠቅመው ገብተው እናንተን ነጥብ እንዳያስጥሏችሁ እፈራለሁኝ። አሁን ሳየው አዝማሚያው እየሆነ ያለው አዝማሚያው ትክክል አይደለም። አብርሃም በጣም ሩታና ኤፍሬም ላይ እየጨው ስለሆነ እኔ እንትን ያደረጉት ነገር እንግዲህ ከዚህ ሁሉ ሰው ሀሳብን ይመልጣለሁ ማለት አትችልም። ይሄ ሁሉ ሰው ደግሞ አንተ ነው አይደል እየፈለገ ያለው ስለአንተ ነው አይደል እየተጨነቀ ያለው። ስለዚህ ቢያንስ ስለኛ እንኳን ብለህ ካስበህ ተጨንቀቅ። ቢያንስ እስቲ ቁጭ በል ረፍት አድርግ። ኢትዮጵያ ውስጥ ረፍት ማለት እኔ የፈለጋችሁ ቤት ውስጥ እንዳሸንጉሊት ቁጭ ብዬ እንድታዩኝ ነው። አይደለም፣ ማንም ያንን አይፈልግም። በሚስቶቹ ሊያብድ የደረሰን የአብርሃምን አላየሁም። እንደ አብርሃም በሚስቶቹ እድል ስለመጣል የሆነ ነገር ስለመጣል እዚህ ያለው ሰው ለቅም ሄዳለብን ነው። እሺ በቃ ያው አንድ የሚያስማማን ሀሳብ ምን ያህል እርግጠኛ ነህ? ህይወቴን መምራት አልቻልኩም፣ ነገሮች እየከበዱኝ ያሉት እያጨናነቃችሁ ነው እያልክ ነው አይደለ? እሺ እዚህ ሆነህ እኛ ላንደርስብህ ወይም ደግሞ አንተ እስከምትፈልግበት ቦታ ላይ እኛ ላንመጣብህ እዚህ የፈለክበት ቦታ ላይ ሂድ። እዚህ ጋር አዎ ይሄ ያስማማል። በቃ አሁን ለሱ ሰላምና ረፍት የሚሰጠው ከሀገር ሳይወጣ እናንተ የማትደርሱበት ቦታ ያው ሀብታም ናችሁ። አንዱ ሪዞርት አብርሽ ቁጭ እንዲል በቃ እድል ስጡት። በቃ እንዲሁም ብትችሉ ስፖንሰር ሆናችሁ ወጪ እንዳይወጣ የምትወዱት ከሆነ እናንተ በቃ አትድረሱበት። ወይም ደግሞ
ቢያንስ ለሚሄድበት ቦታ እናንተ ክብር ይኖራችሁ። በቃ አታስጨንቁት። አሁን ይሄ ልጅ እኮ ጭንቀት ነው፣ በጣም ከጭንቀት የበዛ እኮ ነው። አሁን እንደዚህ አይነት እርምጃ ውስጥ ሊገባ የቻለበት በጣም ከመጨናነቅ የተነሳ ነው። ጭንቀት ደግሞ በጣም ብዙ ነገር ነው። ሲጀመር በሰላሙ ጊዜ ሩታ እንደዛ ሲለምናት እንደዛ እንትን ሲል ያውላው ስብስብ ነገር ውስጥ ገባ። ከዛሽ ጋር ከሆነ በኋላ ደግሞ ሌላ ብጥብጥ። ስለዚህ እኔ አሁን የሁለቱም ጋር ያለው ትዳር ለሱ ይጠቅመዋል ብዬ አላሰብም። አሁን ላይ ወደፊት እንጃ። ብቻ ግን ተረጋግቶ እስከሚወስን ድረስ መስጠት የሚባለው ነገር መራቁ ነው ግዴታ። አሁን እኛ ነገሮችን ከፈለግን እኮ ማንም ካንተን ተከትሎ ከሀገር መውጣት አቅቶን አይደለም አይደል እንዴ? ሁላችንም አቅም ያለን ሰዎች ነን። አሁንም ቢሆን አንተ መረበሽ ያው እየተናገረሽ ነው። ያው እኛ እዚች ደብረ ዘይት ለመሄድ እኛ አልቻልንም። እየረበሻችሁ ነው ለምታስቡ እናንተ ሀገር ተቀየራላችሁ። አረ ልጁ ቢያንስ እንደው አብርሃም እንዲረጋጋ ባካችሁ እንደው ባካችሁ። ስለዚህ እዚሁ ኢትዮጵያ ውስጥ የፈለክበት ቦታ ሂድ፣ አንመጣብህም። እሺ ቢያንስ በዚህ ተስማማ። ግዴታ ከኢትዮጵያ ውጪ ወጥተህ ከሀገር ውጪ መውጣት አለብህ። ኢትዮጵያ ግን ያልገባኝ እዚሁ ሰላምህን ማግኘት የምትፈልግ ከሆነ ደግሞ ይሄው ከዚህ ሀገር ውጣ። እኔም ቃል ገባላለሁ ማንም ቦታ አልደርስብህም። በቃ ይሄ ነው የሚያስፈልገው። ሄርሜላ ትእዛዝሽ እንደምትጠብቂ ተስፋ እናደርጋለን። ይሄ በረባው ልብሱን ሊወስድ ነው እያልሽ ሩታ ቤት እየሄድሽ አብርሃም መኖርና መምጣትና አለመምጣቱን መኖርና አለመኖሩን የምታረጋግጭበትን ነገር እሱን ነገር ማስተካከል ይገባሻል ብዬ አስባለሁ። አንዱ እየጎዳ ያለበት እሱ ዋናው ሰላምህን ነው አይደል የምትፈልገው? ቆይ ሄርሜላ ምን ያህል እርግጠኛ ነህ በእነዛ ሰዎች? አብርሃም ሄደህ ከሀገር ውጪ ነው ማንንም የማታውቅበት ሀገር ላይ ገብተህ እዛ ከነሱ ጋር ይገርማል። ቢያንስ እንደው አሁን አብርሃምን ለመመለስ እንደዚህ በአንድ ህብረት ያበራችሁ ሰዎች ምን አለበት አሁንም ደግሞ እሱን ሰላም ለመንሳት እሱን ደግሞ ሰላም ለማድረግ ብትተባበሩ የቀናው መንገድ ይከፈታል ብዬ አስባለሁ። አንዳንዴ እንዲህ ነው እኮ በቃ ሁላችን የራሳችን ሐሳብ እንትን እያንተን የሀገር የሚፈርሰው ለዛ እኮ ነው። ግን በምንስማማባት ላይ ተስማምተን አንድ ላይ ስንሆን ግን ብዙ ነገሮች ይስተካከላሉ። የእውነት ድርብ ያብር ይባላልና መተባበሩ ይሻላል ነው የምለው። እንደኔ በጣም መተባበሩ ይሻላል ነው የምለው። ብትተዛዘኑ ይሻላል ብዬ ነው። አብርሃም አሁን ለእሱ ጉዞ እንደዚህ የተጨነቃችሁ ለጤንነቱም ደግሞ ምን አይነት አመለካከት ይኖራቸው በጭንቀት ከምሞት እዛ ይግደሉኝ ከፈለጉ አይደለም። አብርሃም ይሄን የሚያስወስን ነገር ውስጥ ነው ያለው። የህፃን ልጅ ስራ ነው። ማይመስል ነገር አታውራ። አንተ አታውራ። እሺ አንተ አታውራ። በጣም ይያመል በቃ ኤቭሬ በጣም ደስ ዋለ ኦዲየንስ ለማሳየት ካሜራማን ይዘሃል ሄድክም አይደል እንዴ? ሄርሜላ ሁሉ የምታወሪው መሄድ ፈልገሽ ነው አይደል? አትሄጂም። አንቺም አትሄጂም። ብቻዬን ነው የምሄደው። እሺ ምን እንደምታመጣ ማን አለ እንዴ? ሁሉንም ሰው በማየት መገመት ይችላል እንዴ? ጨራሻለም አብሬ ያልኖርከው ሰው ከኛ ጋር መግባባት ከበደ ከነሱ ጋር ነው ተግባባው። ቢያንስ ይናት ከግምት አከተ እውነቱን መናገር ለራስህም አሪፍ ነው። ለኛ ብቻ አይደለም፣ እውነቱን መናገር ለአንተም አሪፍ ነው። እና ደግሞ ጥያቄ የሆነብኝ ነገር ከሚዲያውም ለመራቅ ነው ወይ ሐሳብ ፓስፖርት ብቻህን ለምደው ትራቭል ማድረግ የፈለከው? ቢያንስ እዛ ሆነህ ቢያንስ ደህና መሆንህን እንኳን ለአንተ ለመራቅ ነው። አይ እኮ ምንም እኮ ሀቅ እኮ ከናንተ ታየነው አይደለ? በቃ መምጣት አያቅተንም እኮ አይደል? እንደዛ አይደለም የሚያሰቡት። እኔ ነው እንደዛ እያልኩ አይደለም። ቢያንስ ለኦዲየንሶች እንኳን የሚፈልግ ኦዲየንስ አለ፣ ስላንተ የሚጨነቅ አለ፣ ስላንተ የሚያስብ አለ። ችግር የለም። እኔ እንትን የሚለኝ የለም። ችግር የለውም። እሺ ግን ደግሞ እያልኩ ያለሁት እኔ ወይ እኔ ልሂድ ወይ እኔ መፍትሄ የሚሆነው ነገር እናንተ በቃ ብቻውን ጊዜ ሰጥተው ሰው ሀገር ውስጥ ነው ሊሆን ይችላል። ስለዚህ እናንተ ሂዱ፣ እኛም እንሂድ። ይሻል የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ ልታስቀሩት ትችላላችሁ፣ ግን ከፍላጎቱ ማንንም ተደብቀት እንደሆነ ነገር የለም። በቃ እኔ አወራኋችሁ፣ ፍላጎቴን ነገርኳችሁ አይደለ? አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። አንዳንዴ ፍላጎትህን ለሰው ብለህ ትሰዋለህ። አንተ ደግሞ እዚህ ጋር ብዙ ሰው አለ አጠገብህ ነው። ቶም ሜዲ መሆን ይፈልጋል አይደል? እናንተም ሂዱ። እኛ እንሄዳለን። ለሩታ ትክክለኛውን ነገር እናንተ ቢሉ እኛ ምን ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው። እዚህ ጋር ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስለዚህ ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው
አይደል? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ መሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች በጣም ነው እንደምትፈልገው። አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺ ምን እንደባት ታስፈልጊ ባይባጭ ዳኒ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኝ እሱ የሚፈልገውን ሰማኝ። አብርሃም ሰማኝ። አብርሃም ይኸውልህ ቆይ አንዴ አዳምጠኝ። ማንም ሰው እንዳይከተል ሰማኝ። አብርሃም ቆይ እንደዚህ አዳም ታረጋለህ። እንደዚህ አይነት ነገር አይቻላቅም። እና አብርሃም እኔ ለአብርሃም ጸልዩለት በቃ ከነዚህ ሴቶች እንዲገላገለው። ሊጋደሉበት እኮ ነው። ሮብ በለው አንተም ኃይለኛውን ያለ ኃይለኛውን ያለ አብርሽ